ናሁም ለመዝናናት አየር ንፋስ ለመቀበል ብሎ ከሄደበት ክፍለ ሀገር ወደ ጫካ ይሄዳል። ወደ ጫካ ሲሄድ ወንድ አጥር እንዴት እዚህ ትመጣለህ? አንተ ሚስቴን ልታማግጥ ነው ወደዚህ ሀገር የመጣኸው? በማለት ዱላ ይዞ ይሄድበታል። አረ የኔ ወንድም ባክን ተረጋጋ። እኔ እኮ ባለትዳር ነኝ፣ ሚስት አለኝ። እኔ ኑሐሚን ሚስቴ አይደለችም። እባክን ተረጋጋና እንነጋገር ሲለው ካጠገቡ አብሮት የነበረው ልጅም አብረው በመሆን እየተጠቃቀሱ ከወንድ አጥር ጋር እሱን በሽመል እንዲመታው ይነግረዋል። ወንድ አጥርም ይይዝና ኑሐሚን በዱላ ሲለው እግሩን እሱም ያመውና ቁጭ ይላል። አረ እባክህን ተወኝ፣ እኔ ምን አደረኩ? ምንድን ያጠፋሁት? ምን እያደረክ ነው ሲለው አዎ ኑሐሚ እኮ የኔ ሚስት እንጂ የእናንተ አይደለችም። ደግሞ ከተማ ድረስ እዚህ መተህ ሀገሬ ላይ ምን ልታደርግ ነው ሲለው ይኸውልህ እንደምታስበው አይደለም። አየኸው እኔ ቀለበት አለኝ፣ ባለትዳር ነኝ፣ ሚስት አግብቻለሁ። ስለዚህ ባከን ተወኝ ይለዋል። ይሄ የመጀመሪያው ጅማሬው ነው፣ ፍጻሜውን ደግሞ አሳይሃለሁ ይለውና ጥለው ይሄዳሉ። ናሁምም ግራ ገብቶ ታሞት ስለነበር እግሩን እንዴት መሄድ እንዳለበት ብቻ እየተንፋቀቀ ወደ ቤት ለመሄድ ይሞክራል። ኑሐሚን ከአያቷ ጋርና ከአያቷ ከዛው አብራት ያደገች እህቷ ጋራ ሆነው ቤት ውስጥ እያወሩ ነው። አያቷ ናሁምን እንዳወደደችውና እንዳፈቀረችው ኑሐሚ አይኗ ላይ ስለሚታይባት ይኸውልሽ ኑሐሚን ይሄ ልጅ ባለትዳር ነው አይደል ስትላት፣ አዎ አያቴ ባለትዳር ነው፣ አግብቷል። ስለዚህ ከሱ ላይ አይንሽንም ልብሽንም እንድታነሽ ነው የምመክርሽ ልጄ ትላታለች። ቆይ ምን እያልሽ ነው አያቴ? ምንድን ነው የምን አይንና ልብ ማንሳት ነው አልገባኝም ስትላት፣ ይኸውልሽ ኑሐሚ እኔ ሁሉንም ነገር አይቸብሻለሁኝ። ስለዚህ ከሱ ጋር አይንሽንም ልብሽንም አንሹና ወንድምነቱ አቅርቢው፣ ወንድምሽ ይሆን ትላታለች። ኑሐሚም ግራ ገብቷት አያቴ እኮ ዝም ብለሽ ነው ስትል፣ ይልቁንስ እኔ አንድ ነገር ልንገራችሁ፣ አሁን ላይ ወንድ አጥር በጣም እየደነፋ ነው አያቴ፣ የሆነ መላ መፍጠር ይኖርብናል ትላታለች። እንደዛ እያወራቻት እያለ ወንድ አጥር በር ምንም ሳይል ዘሎ ይገባና እኔ ምልሽ ይሄ ቅምጥሽ እዛ ታይ እኮ በጫካ አግኝቼው በሽመል ሰብሬልሻለሁ፣ ግን ከዚህ በኋላ አጠገብሽ አይደርስም። እኔ ነግሬሻለሁ። ደግሞ በቀየ ደግሞ ይዘሽ መተሽ የከተማ ሰው እኔን እንዴት ብትደፍሪኝ ነው ይላታል። አያትየዋ ግን ቁጭ ብለው ከመስማት ውጭ ምንም ነገር መልስ አልነበራቸውም። ኑሐሚም ቆይ ምንድን ነው እያልክ ያለኸው? ወንድ አጥር ግን እያልክ ያለኸው ነገር ይታወቃል። ምንድን ነው የምታወራው? ስለምን ቅምጥ ስለምን ምንድን ነው የምታወራው? አንተ ማነህ? ቆይ ግን ምንድን ነው የምትፈልገው ከኔ ስትለው፣ አንቺን ነው የምፈልገው። እዩልሽ ታንጉቴ፣ እኔ ከአንቺ ውጭ ሌላ ህይወት የለኝም። አንቺን እፈልግሻለሁ። ስለዚህ ሀይ በኋላ ግን አርፈሽ ብትቀመጪ ይሻልሻል ይላታል። እዛም ያችው አብሮ አደግ እህቷም ካጠገቧ ስለነበረች፣ ቆይ ግን ይሄ ሰውዬ ምን እያወራ ነው ያለው አያቴ? እንዴት ነው ነገሩ ስትል፣ አንቺ ምናምን ቴዲዮን ቆሮ አርፈሽ ብትቀመጭ ይሻልሻል። አንቺን እዚህ ውስጥ አያገባሽም። ያናገርኩት ታንጉቴን ነው እንጂ ከአንቺ ጋር አይደለም ይላታል። ግራ ተጋብታ ኑሐሚም ቆይ አንተ ሰውዬ ግን ያምሃል፣ በሽተኛ ነህ። አሁን ከዚህ ቤት ትወጣለህ አትወጣም ስትል ትናገረዋለች። በአጋጣሚ ናሁም ውስጥ ነበረና ሲወጣ ሊተጣጠፍ ሲወጣ ውጭ ቁሟል ወንድ አጥር። ምንድን ነው ችግር አለ እንዴ? ሰላም አይደለም ሲል፣ በሉ ቆሃ ይኸው ቤት ውስጥ ጭራሽ ቁጭ ብሏል። ደግሞ እኮ ጭራሽ ቤት ውስጥ ቁጭ አድርገሽልኝ ነዋ ይላታል ወንድ አጥርም። ኑሐሚን ዝም ብላ ከማየት ውጭ ሌላ ምንም አማራጭ አልነበረትም። ሁሉም ነገር ዝም ብላ አስኪያወርተህ ጨርስ ትለዋለች። ኑሐሚንም በሉ ሌላ ነገር ሳይፈጠር ልብስ ቀይሬ ልውጣ ይልና ወደ ውስጥ ይገባል። በዛን መሀል ነበረ አያትዮም አንተ ሰው ግን ቆይ ምንድን ነው እያልክ ያለኸው? አሁን ከግቤ ከቄዬ ትሄዳለህ ወይስ አትሄድም ስትል ትናገረዋለች። አንቺ ሴትዮ ግን አንቺም አለሽበት ማለት ነው ከዚህ ላይ ይላታል። ሰላም ሰላም፣ ውድና የተከበራችሁ የመቅድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ የምታደርጉ ከልብ አመሰግናለሁ። አሁንም የምታዩት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝም ስል በሀሳብ ጠይቃለሁ። አመሰግናለሁ። አያትየዋን በጣም ተናዳ ስለነበረ በሉ ሲል በይሽ ለማንኛውም አስቢበት ታንጉቴ ይልና ወንድ አጥር ጥሏት ዞር ይላል። አያትየውም በጣም ይናደዱና
አሁን ጦርነቱን በግልጽ እሱ ጀምሮታል። በያሁን ነይ ግቢና መሳሪያዬን አምጪልኝማ ስትል ላሳደገቻለች ትነግራታለች። እንዴ አያቴ ምን ሆነሽ ነው? አንቺ ደግሞ ተረጋጊ እንጂ ትላታለች። ኑሐሚንም እንዴ አያቴ ምን ሆነሽ ነው? አሁን እሱ ከሄደ በኋላ ምን ያናድድሻል? እንዳትናደጂ ተይው ተረጋጊ ስትላት በፍጹም ቀዬ ድረስ ደጃፌ ድረስ መጥቶ ጦርነቱን እስከጀመረው ድረስ እኔ ደግሞ አሁን እጀምረዋለሁ፣ እቀጥላለሁ። እሱን ሰባበሬ ዶሮ ጠባቂ ካላደረጉትማ እኔ ምን ሰው ነኝ ስትል አያቷ ትፎክራለች። በመሳሪያን አምጪልኝ ስትላት ኑሐሜ አያቷን ለማረጋጋት ትሞክራለች። በሻውን እኔ ወደ ውስጥ እንግባ ትላታለች። ወንዳጥርም እየሄድና አብሮት ከሚውለው ልጅ ጋር አብረው ቁጭ ብለው ሲያወሩ እኔ የምልህማ ይኸውልህ ወንድ ያጠር እችን ታንጉቴ እኮ ቅምጦቿ ናቸው ብለህ ነው ግን ከከተማ ያመጣቻቸው ወይ ሲለው አንተ ዝም በልማ እንዲሁ እኔ ግን የሆነ ሀሳብ አለኝ እንዲሁ ባከንማ ተቀበለኝ እኔ ላንተ የምትፈልገውን ነገር አደርግልሃለሁ ምንድን ነው ሲለው ኑሐሚን ለመጥለፍ አስቤያለሁኝ ታንጉቴን እጠልፋታለሁ ሲል ጓደኛው በጣም ይደነግጣል። ምን ነው አንተ ምን አስደነገጠ? የሰማኸው ነገር አለ እንዴ ሲለው አይ የሰማሁት ነገር ኑሮኝ ሳይሆን እዩልህ ወንድ ያጠር መጥለፍ እኮ በህግ ያስቀጣል ያሳስረሃል። ስለዚህ ለዛ ነው እንዴ እዚሁ ጎረቤቶቻችን እየጠለፏቸው የእነሱና ያንተ ለየቅል ነው። እነሱ እኮ እየጠለፉ ሴትና እነሱ ከሴቶቹ ጋር ፍቅር ስላለ ነው፣ ሴቶቹ ስለሚወዷቸው ነው። ሀያም ከጠለፉ በኋላ በሽማግሌ ተግባብተዋል። እናንተ ግን በሽማግሌ እንኳን አትግባቡም፣ ምክንያቱም አያቷም ሽማግሌዎቹን መልሳባሃለች ሲለው አዎሱማ መልሳብኛል፣ አዝም በልማ ባክህ እጠልፋታለሁ፣ ይልቁን እኔ ለአንተ አንድ ወይፈን እሰጥሃለሁኝ ልጆች ታመጣልኛለህ፣ ጫካ ወስጄ ነው ማስቀምጣት፣ እጠልፋታለሁ፣ አብረውኝ የሚጠልፉ ሰዎች እንድትፈልግልኝ